ከትንሣኤ እስከ ዳግማይ ትንሣኤ ድረስ መልክ አይደገምም። ለምን ሲባል አላምሳ ንስሐ የለም። የትንሣኤ በዓል ይከበረው የነበረ ብርሃን ሲወርድላቸው ነው። ከሰማይ ብርሃን ሲወርድላቸው ሰው ቢወልድ የመጀመሪያ ልጁ የማን ነው ማለት ነው? የእግዚአብሔር ልጅ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ሞቶ ከተነሳ በኋላ ለደቀ መዛሙርቱ አንድ ነገር ብሏቸው ነበር። እቀድመክሙ ገሊላ ቀድማችኋለሁ ብሎ ነግሯቸው ነበር። ተነስቶ ለአንድ ሴት፣ ለሁለት፣ ለሶስት እዛ የኤማውስ መንገደኞች ለሁሉም የሚገለጥም ቅሉ ጠቅላላ በተዘጋ ቤት ሳሉ የተገለጠላቸው ለ12ቱም ለ11 ደቀ መዛሙርት 12ኛ ወዳ ስለነበረ እሱ ተለይቷል። ለ11 ደቀ መዛሙርት የተገለጠላቸው በገሊላ ነው። በገሊላ ከተገለጠላቸው በኋላ የትንሣኤ ዕለት ከዚያን በኋላ እስከ ዳግማይ ትንሣኤ ድረስ አልተገለጠም ነበረ፣ ተሰውሯቸው ነበረ። በዚህም ይህን ምክንያት በማድረግ ከትንሣኤ እስከ ዳግማይ ትንሣኤ ድረስ መልክ አይደገምም። ለምን ሲባል ክርስቶስ ከትንሣኤ እስከ ዳግማይ ትንሣኤ ተሰውሮ ስለነበር በቤተ ክርስቲያን መደበኛ ወይም ህብረታዊ ጸሎት ውስጥ መልክ አይደገምም። ይህን ሳምንት አሁን ቅዳሴ ከተወጣ በኋላ ካህናት ቀድሰው ከጨረሱ በኋላ ሁሌም የሚጠቃለለው በጸሎት ነው። ቅዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ፣ ሌሎችም እንደየ አያጥያው ያሉ መልካ መልኮች ገብተው ይጸልያሉ። መጨረሻ ዳዊትም ይታደላል። በዚህ ጸሎት ውስጥ በዚህ ሳምንት መልካ አይደገም። ለምን ሲባል ክርስቶስ ቅድም እንደነገርኳችሁ ስላልታየ ነው፣ ለቶማስ እስከሚታይ ድረስ። ከዚህም በኋላ 40 ቀን በሙሉ እስከሚያደርግ ድረስ ለደቀ መዛሙርቱ አስተምሯቸዋል። በመደበኛነት ጉባኤ ሰርቶ ያስተማራቸው 3 ቀን ነው። ለአንዱም ለሁለቱም ግን ሳይገለጥላቸው አድሮ ያውቁ ነበር። የትንሣኤ፣ የጥብርያዶስ፣ የአግብኦተ ግብር ብለን የምንናገረው ይህ የክርስቶስ ጉባኤ ሰርቶ ደቀ መዛሙርቱን ያስተማረበት ነው። ይሁን እንጂ ለአንዱም ለሁለቱም ሳይገለጥ አይውልም ነበር፣ እየተገለጠ ያስተምራቸው ነበር። ሰባ አርድእት ሐዋርያት ሲገናኙ ዛሬ ለኔ ተገልጧል፣ ዛሬ እኔ ጋር ዋለ፣ ዛሬ እኔ ጋር ዋለ፣ እኔም እኮ ተገልጦልኛል እያሉ በየቀኑ ያወሩት የነበረ ያነሱት የነበረ ነገር ክርስቶስ ለነሱ የተገለጠላቸውን መገለጥ ነው። እንደ ምሳሌ ብናይ የኤማውስ መንገደኞች ክርስቶስ በመንገድ ላይ የሄዱ ተገልጦላቸዋል። አብረና ወደ ቤታችን ግባ ብለው አብሮ ለማይድ ተቀምጧል። በመንገድ ላይም ጥያቄ ጠይቃቸው ነበር። ልቡናችን ይነድ ነበር ይላሉ። በጎዳና ላይ እየሄዱ ይገለጥላቸው ይታያቸው ነበር። ሌላው በዓለ ሃምሳን ስናነሳ የሚታወሰው የንስሐ ጉዳይ ነው። ንስሐ ስንል ምንድነው ካለ በበዓለ ሃምሳ ንስሐ የለም ማለት ምን ማለት ነው ስንል ግን መታወቅ ያለበት ጉዳይ፣ ለምሳሌ ሕፃናትን በ40 ቀን ማጥመቅ እንዳለብን ሕግ አለ። ደግሞ ግን ከዚያ በፊት ቀድሞ ከታመመ ግን ምን ይላል? ይጠመቃል። ከ40 ቀን በፊት የሚሞት ከሆነ ለካህኑ አነጋግራ ታጥምቀው ይላል። ይህ መደበኛ ሕግ ነው። ደግሞ ግዴታ ሆኖ አስፈላጊ የሚሆን ከሆነ ደግሞ ከካህኑ ጋር ተነጋግሮ እንዳስፈላጊነቱ ቀኖና ሊሰጥ ይችላል፣ አይታወቅም። እንደ ሕግ የለም። ከሕግ በዘለለ ግን ይህን ሕማማቱ ማያልፍ ሁኔታ ተፈጥሮ ወደ
ኃጢአት የሚያስገባ ጦር ተነስቶበት አላስቀምጠው ብሎ ስግደት ባይሰጠው እንኳን የቀኑን አይነቱ ብዙ ነውና በገንዘብ ሊቀጣ ይችላል። በተለያየ ካህኑ በሚያዘው መሰረት ሊቀጣ ይችላል። ይህንን ሳንነካ በዚህ ውስጥ ምንድነው ማለት ነው? ንስሐ የለም ማለት አኗኗሩ የመንግስተ ሰማያት አኗኗር ስለሆነ ነው። ባለ ሃምሳ የመንግስተ ሰማያት አኗኗር ስለሆነ ነው። በመንግስተ ሰማያት ንስሐ አይሰጥም። ንስሐችን በምን ነው ጨርሰን የምንሄደው? በዚህ ዓለም ነው ጨርሰን የምንሄደው። መከራችን፣ ስቃያችን፣ ጾማችን፣ ጸሎታችን ሁሉን ጨርሰን የምንሄደው በዚህ ዓለም ነው። መንግስተ ሰማያት ደግሞ ንስሐ የለም። ሰው ከሞተ በኋላ ንስሐ የለውም። በመንግስተ ሰማያትም መድከም መስገድ የለም። ይህ ስለለ የዚህ ምሳሌ ስለሆነ ነው አሁን እንደዚህ የሚባለው። አሁን ይህን መንግስተ ሰማያትን ስናስብ ለምሳሌ ባለ ሃምሳ የመንግስተ ሰማያትን አኗኗር የምንለማመድበት ዘመን ስለሆነ ደስታው አለ አይደል? ደስታው የመንግስተ ሰማያት አኗኗር ነው። እንዳይረባችሁ፣ እንዳይጠማችሁ፣ እንዳይከፋችሁ ደስ ይበላችሁ የትንሣኤ ብርሃን የወረደላችሁ በታምረ ኢየሱስም በታምረ ማርያም የተመዘገበው ታምር የትንሣኤ ለክርስቲያኖች በኢየሩሳሌም ላይ ምን ይወርድላቸው ነበረ? ብርሃን ይወርድላቸው ነበረ። ኢትዮጵያውያንም የትንሣኤን በዓል ለማክበር ኢየሩሳሌም ጎልጎታ ድረስ ይገኙ ነበር። የትንሣኤ በዓል ይከበረው የነበረ ብርሃን ሲወርድላቸው ነው፣ ከሰማይ ብርሃን ሲወርድላቸው እና የትንሣኤ ብርሃን ተገልጦላቸዋል። ክርስቶስ ተነስቶላቸዋል። መላእክት ነጭ ለብሰው እንደ በረዶ ነጭ የመሰለ ልብስ ለብሰው የታዩት አኗኗሩ የምን አኗኗር ስለሆነ ነው? የመንግስተ ሰማያት አኗኗር ስለሆነ ነው። የመንግስተ ሰማያት አኗኗር ስለሆነ ነው። ክርስቶስም ለሐዋርያት ትምህርቱን ሲያስተምራቸው ኪዳን የሚባለውን ትምህርት ራሱ ሲያስተምራቸው አኗኗሩ የምንድን ነው? የምን ትምህርት ነው? መወዛቀ ለዝንቱ ኪዳን ይከጉን ከመመላእክት። ይህን ኪዳን የጠበቀ አኗኗሩ እንደ መላእክት ነው። ሲያስተምርም ስትሙ በየአእምሮ መጻሕፍትን ባለማወቅ ሳታችሁ በደላችሁ፣ በመንግስተ ሰማያት አኗኗራችሁ እንደ መላእክት ነው ብሎ ነግሮናል። አኗኗራችን ስለ እንደምን ነው ማለት ነው? እንደ መላእክት ነው። ስለ መንግስተ ሰማያት የተነገረን ነገር አለ። ዘአይን ይርአየ ወእዝኒ ሰማ ውስተ ልበ ሰብእ ዘይትሃለ ብሎ በአይን ያልታየ በጆሮ ያልተሰማ በሰው ልቦና ያልታሰበ በአምዷ የ12 ሐዋርያት ስም የተጻፈበት ፀሐይ የማይፈራረቅበት ፀሐይ ሐዘን የሌለባት ደስታ ያለባት ብሎ ነግሮናል። ወይም በወንጌላቱ ምሳሌውን ነግሮናል። አንድ ጊዜ መንግስተ ሰማያትን የሰርግ ቤት ብሎ ነግሮናል። የሰርግ ቤታችን ናት መንግስተ ሰማያት። ዮሐንስ በራእዩ ከሰማይ ስትወርድ ያየኋት ሙሽራ ብሎ ነግሮናል። ማናት? መንግስተ ሰማያት ናት። መንግስተ ሰማያት ናት ማለት ነው። ይህች የሰርግ ቤት ያላት ሙሽራ ያላት ሕገ ወንጌል ያላት እንቁ ያላት በበጎ ነገር መስሎ የተናገረ እያንዳንዱ አንድ ጊዜ አውድማ ይላታል። ምኑና ምኑ የሚለይባት? ፍሬውና ገለባው የሚለይበት። እንደምታውቁት ገበሬ ፍሬውን ከምርቱ የሚለየው አውድማው ላይ ነው። በአውድማው ላይ ምኑ ይረገጣል? እህሉና ገለባው በጋራ ካውቶቹ ያበራዩታል። ካበራዩት በኋላ የሚደቀው ፍሬው ሳይሆን ገለባው ይደቃል። ኋላም በመሽኑ ወደ ላይ ሲበትነው ነፋስ የሚወስደው ገለባውን እንጂ ፍሬውን አይደለም። ፍሬው ምን ላይ ይቀራል ማለት ነው? አውድማው ላይ ይቀራል። ፍሬው አውድማው ላይ ይቀራል። ገለባው ምን ይወስደዋል? ነፋስ ይወስደዋል። ነፋሱ ፍትሐ እግዚአብሔር ነው፣ ወይም መንፈሱ ፍትሐ እግዚአብሔር ነው። ፍሬው ደግሞ ምዕመናን ናቸው። የመንፈስ ፍሬ ያፈሩ የፍቅር ፍሬ፣ የትሕትና ፍሬ፣ የጾም ፍሬ፣ የትዕግስት ፍሬ፣ የድንግልና ፍሬ፣ የሰማዕትነት ፍሬ፣ የምናኔ ፍሬ፣ የክህነት ፍሬ፣ የክርስትና ፍሬ ያፈሩ ናቸው። እነዚህ ምን ላይ ይቀራል ማለት ነው? አውድማ ከተባለችዋ ወይም መዛግብት ብሎ በጠራት በብዙ ወገን ተወረሳለችና በብዙ መንገድ አንዱ በጾም አንዱ በትዕግስት አንዱ በትሕትና አንዱ በጸሎት ይወርሳታልና በብዙ መንገድ መዛግብት እያለ በሚጠራት መንግስተ ሰማያት ላይ ምኑ ይቀመጣል ማለት ነው? ፍሬው ይቀመጣል። እናነሳ አኗኗራችን የምናኗኗር ነው ማለት ነው። የመንግስተ ሰማያት አኗኗር ነው። ባለ ሃምሳ የሚለውን ሐሳብ ስናጠቃልል ግን
ክርስቶስ ከተነሳበት ጀምሮ የሐዋርያት መንፈስ ቅዱስ እስከወረደበት ቀን ድረስ ያለው ነው። በዓለ ሃምሳ የተባለበት ደግሞ አይሁድ በየሀገሩ ተበታትነው ሲኖሩ በግብጽ ተሰደው ሲኖሩ አንድ ነገር ያደርጉ ነበር። የፋሲካን በዓል ያከበሩ በ50ኛው ቀን የእሸት በዓል ያከብሩ ነበር። ለምሳሌ የአስራት በኩራት ይባላል። አስራት በኩራት ቀዳማያት አስራቱ ከ10 አንድ ሰው 10 ብር ቢያገኝ አንዱ የእግዚአብሔር ነው ማለት ነው። እላሙ ብትወልድ የመጀመሪያው በኩሩ የማን ነው ማለት ነው? ለእግዚአብሔር ነው ማለት ነው። ሰው ቢወልድ የመጀመሪያ ልጁ የማን ነው ማለት ነው? የእግዚአብሔር ልጅ ነው ማለት ነው። ለቤተ እግዚአብሔር ይሰጣል። እህሉ ደግሞ ቀዳማያቱ ደግሞ ለምን ነው ማለት ነው? የመጀመሪያው እሸት ለምን ይሰጣል? ለቤተ እግዚአብሔር ይሰጣል ማለት ነው። ይህን እሸት በዓል ይዘው የእሸት በዓል እያሉ የሚያከብሩበት በዓለ ጴንጤቆስጤ ወይም የእሸት በዓል በዓለ ሰዊት የእሸት በዓል እየተባለ ይጠራል። በዚህ በእሸት በዓል ደግሞ ምን ገባ ማለት ነው? የበዓለ መንፈስ ቅዱስ ጰራቅሊጦስ ብለን የምናወራው ነው እና በዓለ ሃምሳ ማለት እነዚህን ሁሉ በዓላት የክርስቶስ ከተነሳ ጀምሮ ያደረጋቸውን ታምራት ወይም ያስተማራቸውን ትምህርት ዳግማዊ ትንሣኤ፣ ቶማስ፣ አብርሃም፣ አዳም፣ ቤተክርስቲያን፣ ቅዱሳት አንስት፣ እርገትም በመካከል እርገት አለ፣ የቅዱስ ያሬድ ዜሞች እነዚህን ሁሉ አጠቃሎ እዚያ ደግሞ መጨረሻ ላይ የሐዋርያት መንፈስ ቅዱስን መውረድ እስካለው ድረስ በዓለ ሃምሳ ተብሎ ይጠራል ማለት ነው። እግዚአብሔር አምላክ ከበዓላቱ ረድኤት በረከት ያድለን። ይቆየን።